በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። ጀግኖቻችን አንረሳም፣ አደራም አለብን። 21 ወራትን ባስቆጠረው የአማራ ህልውናን የማስከበር ትግል የወለዳቸው ጀግኖች እየተፈጸሙ ያሉ አስደማሚ ጀብዶች ወዳጅንም ሆነ ጠላት አጃኢብ እያስባሉ ነው። ይህንን ተጋድሎ ታሪክ ይዘክረው ተብሎ የሚተው ሳይሆን በዘመኑ ትውልድ አዲስ ጀግና ለመፍጠር የሚወሳ የአርበኝነት ተግባር ነው። በእስካሁኑ ትግል የአማራ ህዝብ መለያ የሆነው ከትውልድ ወደ ትውልድ የሚደረገው የጀግንነት እሴት ቅብብል አለመቋረጡን አረጋግጧል። ፉከራና ሽለላ እንጂ ሌላ ነገር መስራት አይችሉም በማለት ለተሳለቁብን ደካሞች ግምታቸው የተሳሳተ ለመሆኑ በተለያዩ ግንባሮች የተደረጉ ፍልሚያዎች አረጋግጠዋል። ከግብርና ባለሙያ እስከ ንግድ፣ ከተማሪ ቤት እስከ ዩኒቨርሲቲ መምህር፣ የሕክምና አገልግሎት፣ የቢሮ ሰራተኛና መሰል የኑሮ መስኮች የተውጣጣ የፋኖ ስብስብ ለተነሳለት ህዝባዊ አደራ እየፈጸመ ያለው አኩሪ ጀብዱ እንዲሁም እየከፈለ ያለው መስዋዕትነት ስንቅ ሆኖት ከድል ወደ ድል እየተሸጋገረ ይገኛል። አባቶቻችን በአፍሪካ ቅኝ ያልተገዛች ብቸኛ ነጻ ሀገርን ያስረከቡን ዋጋ ከፍለው በመራር መስዋዕትነት እንደሆነ ታሪክ ምስክር ነው። በአማራ ህዝብ የህልውና ትግል ፋኖዎች እየከፈሉት ያለው የአካልና ህይወት መስዋዕትነት በደም የተጻፈው አኩሪ አባቶቻችን ታሪክ እየተደገመ ለመሆኑ ማስረጃዎች ናቸው። አባቶቻችን መስዋዕት ሆነው ባቆዩት ሀገር ላይ የአብይ አህመድ አገዛዝ በነጻነት ፋንታ ፍርሃትን፣ ከእኩልነት ይልቅ የአንድ ወገን የበላይነትን ለማስፈን እየተጣደፈ ይገኛል። ከአንድነትና አብሮነት ይልቅ ልዩነትና ጥላቻን እየሰበከ እርስ በርስ ለጎሪጥ እንድንተያይ ያልፈነቀነው ድንጋይ የለም። ከዛም በላይ አፓርታይዳዊ ስርዓትን ለማቆም መንግስታዊ ፖሊሲ ቀርጾ እየሰራ ይገኛል። የብልጽግና አገዛዝ ሰርቶ መኖር፣ ተንቀሳቅሶ መስራት፣ ሀብት አፍርቶ ማደግ፣ ተምሮ መለወጥ የማይቻል ማድረግ ብቻ ሳይሆን በሀገራችን ላይ በአድ እያደረገን ያለ ፈላጭ ቆራጭ አገዛዝ ስለመሆኑ ካሳለፍናቸው 6 ዓመታት በላይ በቂ ማስረጃ አይገኝም። አማራ መሆናቸው እንደ ወንጀል ተቆጥሮ በአገዛዙ የአፈናና ዕቀባ ዘመቻ የተነሳ ለስርና ለስደት የተደራረጉ ወገኖቻችን እየከፈሉ ያለውን ዋጋ ማስታወሱ ተገቢነት አለ። የአብይ አህመድን ወንበር ለማስጠበቅ በአማራ ህዝብ ላይ የዘመተው ጦር በንጹሐን ላይ የሚፈጽመው ግፍ የተሞላበት ጅምላ ቅጣት የተነሳ እያለቁ ያሉ አርሶ አደሮችና ሌሎች የህብረተሰብ ክፍሎች መስዋዕትነት፣ ፍትህ መጠየቅና ተገቢውን ትኩረት እንዲያገኝ ማድረግ የትግሉ ተቆርቋሪ ከሚል አካል የሚጠበቅ ተቀዳሚ ተግባር መሆን ይኖርበታል። ዛሬ ላይ የሚካሄደው ትግልና የሚከፈለው መስዋዕትነት ትውልድ ህልውናውን አስጠብቆ በነጻነት የመኖር ዋስትናው እንደሆነ ማወቅ ይገባል። በትግሉ የሚከፈል ዋጋ የነገውን አማራዊ ትውልድ ህልውናን ማስከበሪያ መንገድ ነው የምንለውም ለዚህ ነው። የአማራ ህዝብ አሁን ከተጋረጠበት አደጋ አንጻር የፖለቲካና የዲሞክራሲ ትግሎች የቅንጦት ናቸው። የአማራ ህዝብ ትግል የህልውና ትግል ነው። የአማራ ትግል የመኖር ወይም ያለመኖር ጉዳይ ነው። ለህልውና የሚደረግ ተጋድሎ ደግሞ ለፖለቲካና ለዲሞክራሲ ከሚደረግ ትግል የበለጠ ዋጋ እንደሚያስከፍል ጠንቅቆ ማወቅ ይገባል። የጀግኖቻችን የአካልም ሆነ የህይወት መስዋዕትነት ከፊት ለፊታችን ገና ብዙ ዋጋ የሚያስከፍሉን ፍልሚያዎች መኖራቸውን አውቀን ፍጹም ሳንዘናጋ የጀመርነውን ትግል በድል ማጠናቀቅ እንዳለብን ያደራቃል። ስለ ሀገርና ስለ ህዝብ የሚከፈል ዋጋ የትውልድ ቅርስ እንደመሆኑ ክብር ሊሰጠው በአግባቡ ሊመዘገብ ይገባል። ታጋይ ይሞታል፣ ትግል ግን አይሞትም እንደሚባለው በህልውና ትግሉ የወደቁ ታጋዮች የተውልን ትልቁ አደራ ትግሉን ከዳር ማድረስ መሆኑን ላፍታም መዘጋት የለበትም። ትግሉ ሰምሮ በድል መጠናቀቅ ጀግኖቻችን የወደቁለት ዓላማ መሳካት ቋሚ ሐውልት ሆኖ የመስዋዕትነታቸው ዋጋ ትልቅነት ምስክር ይሆናል። ያለ መስዋዕትነት የተገኘ ድል የለም። ትግላችን ከንቱ ሆኖ እንዳይቀር ከዚህ በላይ በጽናት መፋለም እንቀጥል። በአገዛዙ ጥያቄ የሚቆም የአማራ ህዝብ ትግል የለም። ይልቁንም የአማራ ህዝብ ጥያቄዎች ሲመለሱ ብቻ እንጂ። የአማራ ዓለም አቀፍ ትብብር ይህን ህዝባዊ አደራ ተቀብለው ዋጋ እየከፈሉ ላሉ ጀግኖች ትልቅ አክብሮት አለው። በአማራ ህዝብ ታሪክም ውለታቸው ምንጊዜም አይረሳም። በትግሉ ሂደት የሚከፈል መስዋዕትነት የዓላማ ጽናት ተምሳሌት ተደርጎ የሚታሰብ ብቻ ሳይሆን የህልውና ትግሉ ወሳኝ ተግባር እንደሆነ ያምናል። ዛሬ ላይ የሚከፈለው ዋጋ የነገው ትውልድ አኩሪ አርማ ሆኖ እንደሚታሰብ ምንም ጥርጥር የለውም። ጀግኖቻችን አንረሳ፣ አደራም አለብን። ድል ለአማራ ህዝብ!